ወይኔ አዛናል እንጂ እኔ ያወራኝ በላ አዛናላለም እንዴ ወይኔ ጽኑም የጠፋ እና የሆነ ሰው ደውሎልኝ አደገኛ ፕራንክ እንድታረጋት ፈልጋለሁ ያልከኝ ልጅ ትወዳታለህ እንዴ አንተ? ምን አይነት ቴክስት ነው መልክልኝ? ማሂን አደገኛ ፕራንክ አርጋት ልብስ ለብሳ ስትመጣ የሆነ ጊዜ ውሃ ደፍታባት ነበር እና አሁንም ስትመጣ ውሃ ድፋባት ጭቃ ምናምን ቀባት ጥቁር እንድትሆን ምንድነው አላማው? ይሄ ያንተ ሐሳብ ነው ማንንም ማሰብ አረሱ ነው ያለኝ ልጁ ነው ያለኝ ምንድነው እንደማያክስ የምትሆኚ ታውቂዋለሽ ተፈልጊዋለሽ ሆን ብለሽ ነው ማነው እሱ ትኛለሽ አይንሽን አሽተሽ ቴክስት የሚጽፍልኝ ለኔ ከማያ አጠገብ ራቅ ብሎ ቴክስት የሚጽፍልኝ ልጅ ስነ ስርዓትን ያዙ ስለ ኢፍጣር ማለት ብዙ በበላ አይደለም እኔና እሷ እዚህ ጋር አንድ ቴምርና አንድ ውሃ ከጠጣን አፈጠርን ማለት ነው አስፈጠርን አይ ምግብ ነው ፈልገው ለነበረን ነገር አመሰግናለሁ ከዚህ በኋላ እንዳትደውይልኝ አልደውልልሽም አጠገቤ እንዳትደርሺ ቅድሚያ ግን ክፈልና ክፍያውንም ራስሽ ክፈዩ አመሰግናለሁ ለኢፍጣሩ ቻው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሐሰን ቻናል ቤተሰቦች እንዴት ናችሁ የኔ ውድ የተከበራችሁ የኔ ፋሚሊዎች ደህና ናችሁልኝ እኔ ያለው አልহামዱሊላህ 100 ምናምን ሺህ ቤተሰብ አለኝ በጣም እድለኛ ሰው ነኝ ይሄ ሁሉ ፋሚሊዎች አስተዳድራለሁ ያው ባንገናኝም ለነገሩ ሁሌ ነው የምንገናኘው እና ቤተሰቦች አንድ 3 ቀን ጠፍቼ ያው ነው እኔ ጠፋለሁ መጣለሁ ምናምን የት እንደሚሄድ እኔ ራሱ አላቅም ዛሬ ግን መጥቻለሁ ዛሬ የመጣሁበት ምክንያት አቃለው ዛሬ የመጣሁት ለአንድ ነገር ነው እሱንም ረመዳን ከገባ እና እስከ ዛሬ ድረስ አቢሶ በኔ ቻናል ጭኛ አላቅም ከዚህ በፊት አምና እና ሶፊያ 2 ቤት 3 ቤት ነው መሰለኝ በኢፍጣር ቪዲዮ የመጣሁት እሱንም የሰው ቻናል ላይ አምና ያው በጓደኛችን ማርቆስ ቻናል ላይ ነበር የመጣሁት ግን እኛ ቤት ላይ ነበር ኢፍጣር ፕሮግራሙ ሁሉም ተሰብስበው ዛሬ ላይ የለንም አብዛኞቻችን ተበታትነናል ማለት ይከብዳል አልተበታተንም ግን እንዳምነው አይደለንም አምና ቡታጅራ ነበርን ሁላችንም ዘንድሮ ደግሞ ያው ሁሉም በየፊናው ማለት ይቻላል በቃ የለንም እና አንድ ላይ ብንሰበሰብ ደስ ባለኝ ነበር ግን የሆነ ቀን እንደምንሰበሰብ እርግጠኛ ነኝ ያን ቀን እኔ ራሱ ናፍቀዋለሁ እና ዛሬ ማግኘት የሚችለው አንድ ሰው ብቻ ነው ወይ 2 ሰው በዛ ይባል 3 ሰው ከዛ በላይ ማግኘት ስለማልችል ዛሬ እኔ ቤት ነው ማስፈጠራቸው በቃ እኔ ቤት ጎዝጉዤ ምናምን ቤቴን በዛው ታዩታላችሁ እኔ ቤት ላስፈጠራቸው ነው የጠራሁት አንድ ሰው ነው ሲመጡ ብዙ ነው ከመጡ ደግሞ እሰየው የጠራሁት ማሂን ነው ቤተሰቦቼ ማሂን ላስፈጠራት ነው ማስፈጠራት እኔ ቤት ነው ይገርማችኋል በጣም ትልቅ ቤት ነው ያለኝ የሚገርም ቤት ነው ምናምን ምግቡ ሁላ ማለት ነው ያዘጋጀሁት ምግብ በጣም የሚጣፍጥ እናንተ የምትወዱት በቃ ምን ልበላችሁ ደስ የሚል የኢፍጣር ጊዜ ማሳለፍ ፈልጋለሁ ከፍቅር ጋር ማለት ነውና ከፍቅር ጋር ማለት ያው ከማሂ ጋር ማለት ማን ነው ከእኔና ማሂ ማለት ነው እና ቤተሰቦች ምንድነው መቀባጥረው ካላችሁ አውቄ ነው መቀባጥረው አንዋር ሊኖር ይችላል ላይኖርም ይችላል ካለ እሰየው ሙባረክንም ደውዬለት ነበር ከተመቸና ላስፈጥረ እስኪ ዛሬ ወንድሜ ቪዲዮአለው ከመጣ አስፈጥሯለሁ ካልመጣ እዛው ባለበት ያፈጥራል ማለት ነው ቤተሰቦች እና ዛሬ የኢፍጣር ፕሮግራም ነው የኔና የማሂ ከመጣ ሙባረክ ከመጣ አንዋር ካልመጡ የኔና የማሂ ብቻ የኢፍጣር ፕሮግራም ነው ማለት ነው ቤተሰቦቼ ዛሬ ላስፈጥራት ነው ላበላት ነው ላጠጣት ነው ከዛ የሚያበላው የሚያጠጣው ማን ነው ብዬ ጠይቃታለሁ በነገራችን ላይ የሚያበላው የሚያጠጣው አላህ ነው ግን ያው ጠይቃታለሁ እሷን ማን ብላ እንደምትመልስ እናንተም በዛው እንድታዩ ፈልጋለሁ የኔ ቤተሰቦች ማሂ ደግሞ እዚህ ካስቀረችኝ በኋላ እንደ ቀልድ ስንት ቀን ሆነ ቤተሰቦች እያያችሁ ነው እኔ ልሂድ እቤት የተፈለኩ ነው ብያት አስቀረችኝ ይኸው ስንት ቀን ሆነ እንደ ቀልድ 5 ቀን ሊሆን ነው ይኸው ዝም ብላኛለች ከ5 ቀኑ አንድ ቀን ያስፈጠረችኝ ዛሬ 2 ስለዚህ እኔ ከሷ ጋር ለሷ ብዬ ቀርቼ ቤተሰቦች እንዴ በዛ ላይ እግሬ ተሰበርኩ ብላ የረሳሁት መስሏታል ደግሞ እግሬን ተሰብሬያለሁ ብላ እንዴት እንዳርገችኝ አይታችኋል አይደል አሁን እኔ እንደዚህ መደረክ ሰው ነኝ እኔ መጥፎ ሰው ነኝ ቤተሰብ
እስኪ እውነቱን እናወራ ከተባለ እኔ መጥፎ ሰው ነኝ? ምን አጠፋው? እስኪ ኮሜንት ላይ ንገሩኝ። መጥፎ ሰው ነህ እብድ ነህ ምናምን እንዳትሉኝ። እንደዚህ አይነት ነገር አልፈልግም። ቀጥታ የዛሬውን ጥያቄ ብቻ መልስ ነው የምፈልገው። እኔ ምን አይነት ሰው ነኝ? በነገራችን ላይ ወላሂ ሲሪየስ ነው የምጠይቃችሁ። መጥፎ ሰው ነኝ? ጥሩ ሰው ነኝ? አይ እኔ ተብዬ ነው አንተ መጥፎ ሰው ነህ ተብያለሁ እና እኔ መጥፎ ሰው ነኝ ጥሩ ሰው ነኝ የሚለውን ጥያቄ መጠየቅ ስለፈለኩ ነው። እናንተ ፊት አይታችሁ ነገረ ስራ አይታችሁ የለም የሰውየው ነገረ ስራውን አይታችሁት መልሱን ስለምትመልሱ እኔን ይሄው እንደዚህ ይሁን። ከዛ ጥሩ ሰው ነኝ መጥፎ ሰው ነኝ እና ስለ አመናው ኢፍጣር ስንመለስ አመና ደስ የሚል ጊዜ ነበርን። አብዛኛው ጓደኞቻችን በጥሩ ነገርም በመጥፎ ነገርም እርስ በርስ ሳይተዋወቁም ተዋውቀውም ይሁን ዛሬ ላይ ደርሰናል። አመና ስናፈጥር አይታችሁናል፣ በጣም ብዙ ነበርን። ዘንድሮ ደግሞ እነዛ ሰዎች አብረው ናቸው፣ አብረው ያልሆኑ ሰዎች አሉ ምናምን አለመግባባት ተፈጥሮ ምናምን ብዙ አብዛኛው ተለያይቷል መሰለኝ እና ደግሞ የተጣመሩም አሉ የተጣመርንም አለን በዛው ልክ እና አመና ደስ የሚል ጊዜ ነበርን። አሁን ላይ ሁሉም በያለበት በህይወቱ ደስተኛ ነው። ስለዚህ ያው ለማለት የፈለኩት ገብቷቸዋል። አንዳንዴ ነገራቶች ለሆነ ነገር መፈጠር መንስኤ ሰዎች በህይወታችሁ ሊመጡ ይችላሉ። ምን ለማለት እንደፈለኩ ታውቃላችሁ እና ያ ነገር ደግሞ አስተማሪ ሆኖ ሊያልፍ ይችላል። እኔ በብዙ መንገድ ተወቃሽ ስለሆንኩ ነው። አንዳንዴ የሆነ ቴክስት ይገባልኛል እና እነዚህ ሰዎች እዚህ ለመድረሳቸው ተጠያቂው አንተ ነህ ሚል ቴክስት ገብቶልኝ ነበር። እንደውም እኔ ለነዛ ሰዎች ትክክለኛውን መንገድ እንዲጓዙ ነው የመራኋቸው እና በእኔ ምክንያት አሁን ዛሬ ላይ ሰላም ሆኖ ከሆነ ራሱ ዛሬ ላይ ለደረሱበት ነገር እኔን ነው ማመስገን ያለባቸው። ሰላማ እያወራው እንደሆነ ታውቃላችሁ እና ቤተሰቦች ማሂን እንጠብቃት ወይንስ ድጋሚ እንደውልላት? ከደወልኩላት ስለቆየ ትወጣለች። ሰዓት እየሄደ ነው የፍጥር ሰዓት እና ቤቴን በዛው ቤቴን አሳያችኋለሁ። ዛሬ በጣም ትልቅ ቤት ነው ያለኝ እና እዛ ብዙ ሰዎች ስላሉ እንዳይደብራችሁ፣ የሀሰን ቤት ብዙ ሰው አለ የሚለውን እንዳይደብራችሁ እንጠብቃት። ሳላይሽ ካደርኩ እጨነቃለሁ፣ ፍቅሬ አይገባሽም ይህን አውቃለሁ። አቤት ያንቺስ ይገርማል፣ ሁሌም ሳቅሽ ይቀድማል። መቼም ቢሆን ቤተሰብ ማሂ መጣች። እኔ እንደምወድሽ ያዘልሽ ካሜራማን መንገደኛ ነው ልብሽ እናውቃለው። ባላይ ብዙ ሰማለው፣ አይኔ ካላይ ያላምንም እንጂ እኔ ባላይ ብዙ ሰማለው፣ ፈርቼ እንጂ እንዳልነግርሽ ቆይቷል ልቤ ካዘነብሽ። ንገረኝ ካልሽማ ቤተሰቦች ማሂ መታለች። በጣም አምሮባት እንደዚህ አምርባትን ቤተሰቦች ሀቁን ለማውራት ይዋት እስኪ የኔ ቆንጆ ያት እስኪ ሸበላ እኮ ናት። ማን ነው ቆንጅዬ ሆና ነው የመጣችው ዛሬ ደግሞ። አረ በጣም ነው ያመረብሽ። በጣም ነው አመሰግነው። እሺ ቤተሰቦችን ሰላም በያቸው። አሰላሙ አለይኩም፣ እንዴት ናችሁ የኛ ቤተሰቦች? ደህና ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አምሮብኛል አይደለ? ጁማአን መስያለሁ። ያምራል። ደስ ይላል። አመሰግናለሁ በጣም። እንዴት ናችሁልኝ? አንተ ደህና? የጠራሽበት ምክንያት ታውቂያለሽ? አዎ። ምንድን ነው? ያስፈጠርሽ። ማንም ያስፈጠርሽ? አንተ። እሺ ከማስፈጠሬ በፊት አንቺ ያስፈጠርሽው ማንን ነበር በዚህ ሳምንት?
አሁንም እዛው ላይ ነው? አዎ ሁሌ እዛው ላይ ነኝ እኔ። ኧረ ተው ግን ደስ አይልም። አዎ እዛው ላይ ነኝ። ማንን አንድ ጥያቄ ልጠይቅሽ? ጠይቀኝ። ላንቺ ታማኝነት ምን አይነት ነው? የሆነ ሰው ታማኝ ነው? አዎ ልክ ነኝ። ታማኝነት ምን ማለት ነው ላንቺ? ማወቅ ስለፈለኩ ነው። እህትነት፣ ወንድምነት። እንዴ ሁሉም እህትና ወንድማማቾች ታማኝ ናቸው? እርስ በርስ ይተማመናሉ? ለኔ እንደዛ ነው ማለቴ። ለኔ እህት ወንድም ማለት በጣም ክፍት ታምቃ። እኔ እንጃ እህትና ወንድም መቼም በምንም ነገር ሊወሻሹም ምንም ሊባባሉም አይችሉም ብዬ ነው የማስበው። እሺ ቤተሰብ፣ ሁለተኛ ጥያቄ ላንቺ ለኔ የራሴ የሆነ ምክንያት አለኝ፣ መልሱም የራሴ ነው። ላንቺ ከፍቅርና ከክብር የቱ ይበልጣል? ክብር 100% ክብር። እሱማ የኔ መልስ ነው። እኔ አንቺን እኮ ነው የጠየቅኩሽ። ምን ማለት ነው? አንተ መልስ እኮ አንድ መሆን የለበትም መልሳችን። እሺ ላብራራልኝ። እሺ አብራሪልኝ። ማለቴ እሺ ላብራራው በደምብ። ከፍቅርና ከክብር ይበልጣል ማለቴ። የሆነ ሰው እያንቋሸሸ ይሄ ነገር እያለ በቃ የማይሆን እንትን ነገር እያሳየ ከሚወድ አክብሮ ቢጣላ ይሻላል ማለት። አሁን አንተ አክብረ ብጣላኝ ደስ ይለኛል። ስለዚህ እኔ ማሂን አልወዳትም ግን አከብራታለሁ። እሱ ትልቅ ነገር ነው። ይበቃኛል። ስለዚህ አልወድሽም። እሺ አንቺ ትወጂኛለሽ፣ እኔ ግን አልወድሽም። ቤተሰብ በእናንተ ፊት ነው የምነግራችሁ። ማሂን እኔ አልወዳትም፣ እሷም እንድትወደኝ አልፈልግም። ስለዚህ አልወድሽም፣ አትወጂኝም። አንዋደድ እንጣላ ማለት ነው። በረመዳን ጨጓራዋን ልጬ ደግሞ ከማስለቅሳት እኔ ተፈጠረኝ ነው ወይስ ተናደደኝ ነው? እና ቤተሰቦች ከምንም በላይ ለሰው ልጆች ክብር ይበልጣል። የሚያከብራችሁን ሰው እንተትወድቂ፣ የሚያከብራችሁን ሰው አክብሩ። የማያከብራችሁን ሰው መጥፎ ሰው ካልሆነ እንደፈለጋችሁ አድርጉት። ብቻ ዛሬ ማሂን የጠራውበት ዋነኛ ምክንያት ላስፈጥራት ነው። እንዴት ነው የምታስፈጥረኝ? ደግሞ ያው በነገራችን ላይ ኢፍጣር ማለት ብዙ በበላ አይደለም። እኔና እሷ እዚህ ጋር አንድ ቴምርና አንድ ውሃ ከጠጣን አፈጠርን ማለት ነው። አስፈጠርን። አይ ምግብ ነው ፈልገው እንዴ? ምግብ የሌለበት ማለት ነው። ምግብ የሌለበት እኮ ነው የምንሄደው። ኧረ አልሄድማ። ትመለሻለሽ? በነገራችን ላይ ረመዳን ተመችቷታል። ትንሽ ተመችቶሻል መሰለኝ። ወፈርኩኝ ኪሎ አልጨመርኩም እኮ። እና የሆነ ሰው ደውሎልኝ አደገኛ ፕራንክ እንድታረጋት ፈልጋለሁ ያልከኝ ልጅ ትወዳታለህ እንዴ አንተ? ምን አይነት ቴክስት ነው መልክልኝ? ማሂን አደገኛ ፕራንክ አርጋት። ልብስ ለብሳ ስትመጣ የሆነ ጊዜ ውሃ ደፍታባት ነበር እና አሁንም ስትመጣ ውሃ ድፋባት፣ ጭቃ ምናምን ቀባት፣ ጥቁር እንድትሆን። ምንድነው አላማው? ይሄ ያንተ ሐሳብ ነው። ማንንም ሐሳብ ኧረ እሱ ነው ያለኝ፣ ልጁ ነው ያለኝ። እኔ እንትን ሐሳብ አውቀዋለሁ ማለት ምን ለማለት ፈልግሽ ነው? እኔን አታውቂኝም? እኔን ካወቅሽኝ እንደዚህ አንተ በጣም አምሮበታል። ነገር ለምን ታስቀይሪኝ? በጣም ነው ያማረብክ። ስለዚህ እንደዚህ ያልከኝ ልጅ ይፈልግሻል ነው ልጁ? ቆይ ልጁ ይፈልግሻል? ቆይ ዳር አትበይ። ትፈልጊዋለሽ? አንቺ ማን? ልጁን ትፈልጊዋለሽ? ማን ነው? ምንድነው እንደማያውቅ ሰው የምትሆኚ? ታውቂዋለሽ፣ ትፈልጊዋለሽ። ሆን ብለሽ ነው። ማን ነው እሱ? ትኛለሽ አይንሽን አሽተሽ ቴክስት የሚጽፍልኝ ልጅ ለኔ ከማያ አጠገብ ራቅ ብሎ ቴክስት የሚጽፍልኝ ልጅ። ስነ ስርዓትን ያዝ እሺ። ዝም ብለህ ከተወሩ ቀልኛ። ስለዚህ እኔ ወደ አፍጠሩ የቀሉ ቀል ነው። ምግቡ ጋር እንሂድ እሺ። ቤተሰቦች አመሰግናለሁ ግን ስለጋበዝከኝ። ቤተሰቦቼ በእናንተ ፊት አመስግኛለሁ። ቤተሰቦች ምንድነው ሌላ የሚያፈጥር ሰው የለም ከኛ ጋር እኛ ብቻ ነን። አዎ እሺ ግን ተሸከመኝ ደስ ይለኛል። ማለት ሂል ጫማ ነው የለበሰው። ሂል ጫማ ነው የለበሰችው። አንቺ ቀልድ ምናምን አታውቂም እንዴ? ዘለሽ ትወጫለሽ። አረፍ ነይ በቃ ነይ፣ ረፍዷል። አዛሊል ነው። እሺ እዛ ጋር ይሄ መንገዱ አይመችም። እዛ ጋር ራሳው ጎንበስ በደንብ ጎንበስ። አይ ይሄ ዘይክለኝ መቃሽ ወይ ስፖርት ስራ ወይ ብላሽ ምግብ። አይ ሚችልሽ ሰው አግቢና ተሸክሞ ያዙርሽ። መኪና እንደመንዛት ነይ በቃ ነይ። ተቀይሜሻለሁ ግን አንቺ
አንቺን ትቼ መኖር እፈራለሁ። ቤተሰቦች በድጋሚ አሰላም አለይኩም ደርሰናል። ይሄ ሁሉ ምግብ ታዞ ግን ሰዓት 5 ደቂቃ ምናምን ይቀራል ቤተሰቦች እና የሀሰን ቤት የት ነው? 5 ደቂቃ ይቀራል። ዝም ብለው አዛን ሳይል ሰማዩ ይታያል ቤተሰቦች። አዛን አላለም ሊል ነው ገና እና ከበላም በኋላ ነው እኛ ሀገር ምን ሰግደው ማለት ይቻላል። ግን ትንሽ አፍጥራችሁ ስገው ነው የሚባለው። ግን እኛ ሁኔታችን አይ እኔ ሰግጄ ነው ማፈጥረው። ለማንኛውም ቤተሰብ ርቧታል መሰለኝ እቺ ልጅ። ቤቴን አያችሁት እንደ ቤተሰብ ቤቴን አሳያችሁ። ቤት ግን በጣም ነው የሚያምረው። በጣም ቆንጆ ቤት ነው ያለክ። አዎ አንዴ ቤቴ የኔ ቤት ቤቱ በጣም ነው አይደለም የሚያምረው። በጣም ቆንጆ ቤት ነው ያለው እና ደስ ይለኛል። አሪፍ ቤት ላይ እሺ አመሰግናለሁ። እንዴ አረ ካሜራማን የት ሄደ? በነገራችን ላይ ቤተሰቦች ይሄ ሁሉ ምግብ ለሀሰንና ለማሂ ብቻ አይደለም። ካሜራማናችንም አለ፣ ሌላ የጠራነው ሰው አለ። ካሜራ ላይ ማይቀረጽ ሰው፣ ካሜራ ውስጥ ማይገባ ሰው ነውና ያ ሰው ማን ነው? የሆነ ቀን መናገር ይሆናል። እስከዛ ድረስ ግን ወዳችሁ እንዲያስቆርጣችሁ ነው። ሴት አይደለችም ወንድ ነው እና እሱ እስከሚመጣም በዛውም አዛን እስከሚል ትንሽ እንታገስ ቤተሰቦች። አንድ ደቂቃ አንቺ ጋር ቀድሞ ነው እንደያዛ የሚለው አይደለም። እኔ በስነ ስርዓት አንተ ጀምራን ተነገር እኮ እንደምትለው ቤተሰቦችሽን አውሪያቸው። አናፈቁሽ? ናፍቃችኛል፣ በጣም ናፍቃችኛል ቤተሰቦቼ። እንደምታዩት በጣም የሚያምር ኢፍጣር ነው ወላሂ በጣም ደስ ይላል እና ከልብ አመሰግናለሁ። እሺ በላ። ወይኔ አዛን አለ እንዴ? እኔ እያወራኝ በላ። አዛን አላለም እንዴ? ወይኔ ጾሜ ጠፋ። አንተ አጠፋ ጾሙን። እሺ ቤተሰብ አዛን ብሏል። እንብላ ቤተሰቦች። እሱ ብቻውን እያፈጠረ ነው። አስፈጠረው እሱ ስጭዋ። ይሄኛው ይሻላል። አይ ይሄኛው ይሻላል። ከዛ ትበላለህ። ሙሉን አየዋ። ይሄኛው ሲለኝ እንዴ እኔ ሆል ያኔ እንጂ በጣም አመሰግናለሁ ስለሰጠኝ። እንትን ነው ቤተሰቦቼ አብረን እናፍጥር አይባልም ይመስለኛል እናንተ ጋር ምናምን ነገር ከሀገር ውጭ ሲሆን ቀድሞ ነው አይደለም የሚያፈጥር 2 ሰዓት 1 ሰዓት ከምናምን። እኔ ምንም ብትለኝ ቤተሰቦች አልሰማትም። ምክንያቱም የጾመች አይመስለኝም። አይደለም እነሱ ከኛ በፊት ነው ከኛ በኋላ ነው። እና ቤተሰቦች ቤቴን ወደዳችሁት? እሱ ማፍጠር አለበት። አልጾመም። ጾሟል፣ ወላሂ ጾሟል። መች ነው ከእናንተ ጋር የምናፈጥረው? ገብ መች ነው ከቤተሰቦቻችን ጋር የምናፈጥረው? አሁን ቤተሰብ ማውራት አልችልም፣ ልበላ ነው። አመሰግናለሁ ቤተሰቦቼ፣ እንዳይደብራችሁ። አንቺ ማውራት ስለምትወጂ ይኸው አውሪ፣ እኔ ልበላ። በጣም ነው ያንቺ ሾርባ ያውን ነፉ እና እሺ የስጋ ነው የሳምሳ ሾርባ ላጠጣ ነው። አረና ብላ በእናትህ ተው። ካሜራው ሶፍቴላ አቁሞ ካሜራው። እኔ ቤተሰብ እየተሳቀቁ ነው። እንዴ ብዬ ልብላ? ካሜራውን አቁመውና በቃ እሺ ቆይ አላፈጠርም። ስለዚህ አፍጠር ነው አፍጠርሽ መጀመሪያ ነው አፍጠር። ቤተሰቦች ያ ሁሉ ምግብ በሙሉ ያያችሁት ምግብ በሙሉ ማሂ በላችሁ። አንቺ ነሽ የበላሽው። ወደ እኔ ተሳብቢ ነው። ድሮም እኮ ወንጀል የሰራ ሰው ቀድሞ ንጹህ ሰዎች ላይ ነው ወንጀሉ የሚያላክከው። ይኸው የፈጠነ ወላሂ ቅድሚያ አንተ ነህ ራስህ ያወራው እንዳለ ምግብ ሆዳም። አንቺ ሆዳም ነሽ። አስፈጥረኝ እንድሰርበኝ ነው እንዴ? እኔ የማያስፈጠርኩሽ። በነገራችን ላይ ቴምር የቀረ አለ። መብላት የምትፈልጉ ሰዎች እዚህ ጋር ይቀመጥና ውሰዱት። ለነገሩ ካሜራማን ራሱ ሆዱ መከራ ነው። አግባላውን ደግሞ አይበላም።
ካሜራማኑ በነገራችን ላይ በጣም ከመጥገቡ የተነሳ እሺ አሁን ልትወቅሰን ነው እንዳበላን እንዳጠጣን ቤተሰቦች ኢፍጣር ፕሮግራማችን ያበላው የሚያጠጣው ማላህ ነው። ይሄን ጥያቄ ቅድም ጠይቅሻለሁ ብዬ ረሳሁት ወላሂ። ማን ነው የሚያበላው የሚያጠጣው? አላህ ነው። ስለዚህ አሁን እዚህ ቤት ሂሳቧ የምትከፊው አንቺ ነሽ። ማን ሂሳቡ ሊከፈትም እጄን ታጥቤ በንጹህ እንትኔ አንተ አለኝ ብዬ መጣሁት። መስታወት ይኸው። ምንም አለሽም ነው? ምንም ማለት ይሄን እናስይዘዋለን። ቤተሰብ ስልኳን እናስይዘዋለን። ከዛ መታ ሂሳቡን ስከፍል ስልኳን የምትወስድ ይሆናል ማለት ነው። እና ቤተሰቦች አሁን የቀረው ቡና ነው። ቡና ደግሞ እዚህ ሳይሆን ጎረቤት አሪፍ የጀበና ቡና አለና እዛ ሄደን ቡና እንጠጣና ታውከኛ ማለት እኔ ብራለሽ ጀመር አስፈጠራለሁ። በነገራችን ላይ ሰዓቱ እየሄደ ነው እና አንቺ መስኪን ማትሄጂ ከሆነ እኔ ሄዳለሁ። ኧረ እባክህ አንተ ብቻ ጀነት ትገባለህ፣ እኛ እንገባ፣ አብረን እንግባ። አዎ ማለት ጥሩ ቦታ ሲሄድ ሁሉም ሰው ጀነት ይግባ። ጥሩ ስራ የሚሰራ ሰው ጀነት ነው የሚገባው። ጥሩ ስራ ስሩ፣ አብዙ ጥሩ ስራ። በጣም ነው የምንወዳችሁ እናከብራችሁ። እስካሁን አብራችሁ ስለነበራችሁ በጣም እናመሰግናለን። አንተንም አመሰግናለሁ ስላስፈጠርከኝ። እሺ እኔ እንግዲህ ያው ካሜራ አልቀረጽኩም እንጂ እውነቱን ተናገር። ብዙ ጊዜ አስፈጠረለ እንትን አሁን ቤተሰቦች ወደ እናንተ ይዞ በመጣ ከሆነ እኔ ነኝ ኢፍጣሩን ወደ አይደለም ወላሂ እንደተወ ብዙ ጊዜ አስፈጠራቸዋለሁ፣ ግን ካሜራ አልቀረጽኩም። ከዚህ በኋላ ግን ቤት ሳስፈጠራቸው ካሜራ እንትን ነው። ቤት ስታስፈጥረን እኔ ማልወደው ነገር ነው የምትሰራው ምግቦች። እኔ ማልወደው ምግብ ምንም ዘይ መስልም አንተ ጠርግ አርገህ ስበላ ጠርግ አርጌ ነው የምበላው። ግን የገባ ሁሉ ያገለግላል ማለት አይደል? ይሄ የበላው ነፍስ አልዘራም እስከዛሬ። እውነት ነው። ስለዚህ ምን ይፈጠር? ይሄው እኔ እበላለሁ፣ እሷ ትወፍራለች። ይሄዋት እስኪ ተንደብልላለች እኮ እንዴ! እኔ አልፈርኩም ምግብ እኔ ምንሽ ጋር የምትበይው ምግብ ወደ ቅላትሽ ነው እንደሚለው ቀይ እየሆንሽ የምትሄጂው ነጭ ነው እየሆነች ነው። ምንድን ነው አባያ ስለሚያምርብኝ ነው። በጣም ነው የሚያምርብኝ። ከዚህ በኋላ አባያ ነው የምለብሰው። ቤተሰቦች እሺ ያምርብሻል በሉኝና ጀመር ያምርብኛል። ግን የቤተሰቦቼንም እኔ ከዛ በፊት ትልሻለሁ። ምንድን ነው ዛሬ እዚህ ጋር ወጥተሽ እኔን እንደዚህ የምትይው? ሳብከው እኮ አልቆታል። ምን አድርገሽ ነው የጨረሽው? እንትን ልሰው ነው ይጣፍጣል። ግን ቆይ ልጨርሰዋል ካላለ አስቲ ይሰበራል። እንጣላ በሰው ዕቃ። በነገራችን ላይ ቤተሰቦች የኔ ቤት አይደለም ያመጣኋት፣ ሰፈራችን ላይ አሪፍ ይባል ምግብ ቤት ተጋብዘን ነው ማለት ብል ደስ ይለኝ ነበር። ግን እነሱ ከጋበዙኝ አንተ ድገመኝ ስለምትለኝ እሷ ጋብዣት ነው እና ደስ የሚል ምግብ ነበረ። ሁሉናገር እኔ ነኝ ጋበዝኩት። እሺ አላስከፈልከኝም። አንቺ ነሽ ገበሽ። ላይ ምንም የለም አላልኩም። በቃ ለነበረን ነገር አመሰግናለሁ። ከዚህ በኋላ እንዳትደውይልኝ፣ አልደውልልሽም። አጠገቤ እንዳትደርሺ። ቅድሚያ ግን ክፈልና ክፍያውንም ራስሽ ክፈዩ። አመሰግናለሁ ለኢፍጣሩ። ቻው ባይ። ቤተሰብ እዛ ጋር የሚያስወጣን ትፈልጋለሽ? ቤተሰቦቻችን በጣም ነው የምንወዳችሁ። ይከፍላል፣ ዝም በሉት። እየሄደ ስለሆነ እንውጣ ወደ መስጊድ። ሄድክ? በቃ ሄደ። አብረው ትወጣለህ? ካሜራማን ራሱ አብረው ትወጣ። ሰዓት እየሄደ ስለሆነ ቤተሰቦቻችን በጣም እንወዳችሁ፣ የምናከብራችሁ። ወደ መስጊድ እንሂድ። ነገ እንገናኝ። ባይ